አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህን ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላቶስ የሚባል ተገናኘውና ያንን አህያ ሊገዛ ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኩላሊቱን ረገጠው፣ በምድር ላይ ወድቆ ለሞት ደረሰ። አባ ፊላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋንዮስም ያን ጊዜ ከሕመሙ ድኖ ተነሳ፣ ከቶም ምንም ሕማም እንዳልነካ ሆነ። ከዚህ በኋላም አባ ፊላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ፣ ስለ እኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባሃል። ወዲያውኑ የአህያ ወድቆ ሞተ። ቅዱስ ኤጲፋንዮስም እሊህን ሁለት ተአምራት አይቶ በስሙ ተአምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፊላቶስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያም ወራት አንድ ባለጠጋ አይሁዳዊ ነበረ። ኤጲፋንዮስንም ወሰደው፣ የኦሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱም ጋራ ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የጠጉር አጽፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋንዮስ አየ። ስለዚህም ድንቅ ታምር አደነቀ። ከመነኮስ እግር በታች ሰግዶ አንተ ማነህ? ሃይማኖትስ ምንድን ነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያንን ትምህርት ስርዓቷንም ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶስን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶስም ብዙ ገንዘብ እያለህ መነኮስ መሆን አይገባም አለው። ኤጲፋንዮስም ሄዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች ለቤተ ክርስቲያናትም ሰጠ። መጽሐፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ከእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። ዕድሜውም 16 ዓመታት ነበረ። ከዚህም በኋላ ታላቁን አባ ኢልያሪዮስን አገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስናን ሕግና የክርስትናን ስርዓት አስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ስርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታን እስከሚያስነሳቸው፣ ሰይጣናትን ከሰዎች ላይ እስከሚያወጣቸው፣ ውሃ ከሌለበት ደረቅ ቦታ ውሃን እስከሚያፈልቅ፣ ያለ ጊዜውም ብዙ ዝናብን እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋራም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች ዮናናውያን በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖት ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ አገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሄዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲሁም አለው፣ ኤጲስቆጶስነት ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፍቃድ ሆኗልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሄዶ
መምህሩ ቅዱስ ኢላሪዮስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስን ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋንዮስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱም ጋር 2 መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው። ወደ ገበያም ሂድ፣ በእጁም 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋራም 2 መነኮሳት አሉ። ስሙንም ጠይቆ ስሜ ኤጲፋንዮስ ነው ይልሃል። እርሱን ያዝ፣ በእጁ ያለውንም አስጥለህ ካንተ ጋር አምጣው። የኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞት ወደ ቤተክርስቲያን ወስዶ ዲቁና ሾመው። በ3ኛውም ቀን ኤጲስቆጶስነት ሾመው። ከዚህም በኋላ ሽማግሌው ኤጲስቆጶስ የኤጲፋንዮስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋንዮስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱ ታላቅ ደስታ ሆነላቸው። ይህ ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ስራ ላይ ጸና። ጥቅም ያላቸው ብዙ ድርሳኖችንም ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስኪሆን ድረስ ሁል ጊዜ ይገስጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕዱን ዕቃዎች የሚመገብባቸው በውሰት ወሰደ። እነርሱም የወርቅና የብር ናቸው። ቅዱስ ኤጲፋንዮስም ሸጣቸውና ለድሆችና ለምስኪኖች መጸወታቸው። አባ ዮሐንስም እንዲመልስለት በሻ ጊዜ ምንም ምን አልሰጠውም። በክብር ባለቤት ጌታ መቃብር ቤተክርስቲያን ውስጥ ቅዱስ ኤጲፋንዮስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋንዮስም ወደ እግዚአብሔር ጸለየ። የአባ ዮሐንስም ዓይኖች ያን ጊዜ ታወሩ። ከዚህ በኋላም ይምረው ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹም ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋንዮስ ጸለየ። አንድ ዓይኑንም ገለጠለት። የማዕዱንም ዕቃዎች ሸጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይራዳት ዘንድ አውዶክሲያ ንግስት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋንዮስን አልሰማችሁም። ዮሐንስን ከሹመቱ ካልሻርከው የካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትንም ቤቶች እከፍታለሁ አለችው። ቅዱስ ኤጲፋንዮስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበር። የንግስት ባሮቿ ግን እነሆ ቅዱስ ኤጲፋንዮስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህን አደረክ? አንተ ወደ መንበረ ሲመትህ እንደማትደርስ እወቅ። ኤጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተም ምንም ምን የጻፍኩትና ከንግስት ጋር የተስማማሁት ነገር የለም። አንተም ከስደትን እንደማትመለስ እወቅ። ከዚህ በኋላም ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም ዮሐንስን ጽድቅ ሊገልጥ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋንዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋንዮስን ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋንዮስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። የእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 18 በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛዋ ከትንሣኤው በ50ኛ ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላቸዋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለእለ አነብብቶ በዜኔቴ መጽሐፈ እንተ ርእሰከ እግዚኦ ጸሪቀኑ ትውክፈ እምእላቦ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ ሬጌ ሊቅ ወንዑስ ሕፃን
ለጻፈ በክርታስ ወለዛ ጻፈውን ይዘደስ ወለዛ አምቦስ ትርጎን ሳዲስ ወለሰማ ቃሎ ወዘነፈስ በጸሎተ እሙ ማርያም አረጌተ ኩሉ እንባ ስውር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር ኦ አምላክነ በከመ ንትከ ወአኮ በከመ አምሳነ አመ ዘበሰማያት